አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ሲያዘው ሰው በሰንሰለት የሚታሰር ብሎ የሚጮህ የሆነ የሚቀባጠር ምናምን ብቻ ነው። አብሮ ተመሳስሎ እየሳቀ እየተጫወተ የሚኖር ነው ሰው መንፈስ ማለት። ይሄን ደግሞ በሂደት በልጅህ ላይ ታየዋለህ፣ በሚስትህ ላይ፣ በራስህ ላይ፣ በገንዘብህ ላይ፣ በኑሮህ ላይ፣ በትዳርህ ላይ በእያንዳንዱ ሂደት ታየዋለህ። እስኪ ዝም ብለህ ትምህርታችን አዳምጥ። እየተቃወምከንም ቢሆን ለእኛ መልስ ለመስጠትም ሊሆን ይችላል። ዝም ብለህ ገብተህ ትምህርትን አዳምጥና ላይፍህን ይወስቲ፣ የራስህን ላይፍ ይወስቲ። የእኛን ትምህርት የምትቃወም በሙሉ ከዛ እዛን ሰዓት እንገናኛለን መስመር ላይ። እግዚአብሔር ልቦናችን ይመልስ ሁላችንም። እኛስ ውጤታማ ነን። የተነፈስነው ሁሉ ስራ እየሰራ ነው። ስጋው ደግሞ የሚቀበል ሰው እየበዛልን ነው። ደስ ይላል። ጨሌ የሚጥል ሰው እየበዛልን ነው። ከባዕድ አምልኮ የሚወጡ ከስር መሽቀጠል በጣሾች እጅ እያስጣልን ያለ ነው። እግዚአብሔር ይመስገን። ከሌላ እምነት እየመጡ ነው ያሉት። እግዚአብሔር ይመስገን። ከሱሰኝነት፣ ከአዶፕሽን፣ ከተለያዩ አይነት ሱሶች ውስጥ እየመጡ ያሉ ወንድሞችና እህቶችን እያየን ነው። እግዚአብሔር ይመስገን። እኛ አድፍጠን ስራችን እየሰራን ነው። ውስጡን እንግዲህ 3 ደብተራዎች ከጸበል ቦታ ላይ ነው መልእክት የላኩልኝ። እኔም አውቃቸዋለሁ፣ ግን እንልካለን ብለው ነበር። በቴሌግራም መልእክታቸውን ልከውልኛል። ድምፁን እንዳላቀርብላችሁ እያዋዛሁ እንዳቀርበው ነው የታዘዝኩት። በቀጥታ እንዳላቀርባቸው እኔ መጀመሪያ አቅርቤ እንዴት እንደማቀርበው አይተው ነው ከዛ በኋላ ደግሞ መቅረብ የፈለጉት። በተለይ አንደኛው፣ ሁለቱ መቅረብ አልፈለጉም። ስለዚህ የነገሩኝን ዛሬ አንድ በአንድ ማቅረብ እፈልጋለሁ። በእያንዳንዱ እንቅስቃሴያቸው ላይ ቤተክርስቲያንን እየጎዳት እንደነበር ስላወቁ ነው ይህንን ተንኮል፣ ይህንን ሲሰሩ እንዴት ይሰሩ እንደነበረ ስላወቁ ነው ይፋ ማውጣት የፈለጉት እንጂ እንደ ወደ ህዝብ የሚወጣ ነገር ሆኖ አይደለም። ማለት አሳፋሪ ነገር ነው። ቤተክርስቲያንም ጎን ለጎን ከኑግ የተገኘ ሰሊጥ አብረተ ወቀጥ ማለት ነውና እነዚህ ደብተራዎች እንግዲህ መጀመሪያ ከገጠር 3ቱም አንድ ላይ ነው የመጡት። ሲመጡ ደግሞ 3ቱም ከአብነት ትምህርት ቤት ውስጥ ተምረው አብነት ትምህርት ቤት ውስጥ ደግሞ በስነ ምግባርና በዝሙት ምክንያት ተባረው ከአብነት ትምህርት ቤት እንደገና መንደር ውስጥ ደግሞ እዛው ከተማቸው ላይ የገጠር መንደር ላይ ነው ከተማቸው ላይ ይሰሩ የነበሩት ዓለማዊና መንደራዊ ስራ ነው። ይሄ የመንደርና ዓለማዊ ስራ የሚባለውን ነገር ሲያረጉ ደግሞ እንደገና አሁንም የቤተ ክርስቲያን ሰዎች መሆናቸው ስለሚታወቅ እንደገና ቤተ ክርስቲያን አስነቀፋቸው ተብለው ወይ አገሩን ለቃችሁ ውጡ ወይ እንደው እስር ቤት ብትገቡ ይሻላችኋል ተብለው ሁሉም አክንቱፍ አላቸው። በቃ አንቅረው ተፋቸው እና ያላቸው አማራጭ ምንድነው? ከዛች ከተማ ለቀው ወጥቶ አዲስ አበባ ላይ እንደ ጥሩ እንደ ጤነኛ አገልጋይ ግዕዟን ስለሚችሏት አብነት ትምህርት ቤት ላይ ያቺን ነገር ስለተማሯት በዛች ባለቻቸው እውቀታቸው መጥተው መቀጠር ካቃታቸው ደግሞ ያው በዛው አስማቱና ድግምቱን መስራት ነው። ከአብነት ትምህርት ቤቱ የተባረሩት አንዱ ትልቁ ጉዳይ አንዳንድ መልካም አባቶች አይጠፉም። ይሄ እርኩስ የሆነ ነገር እዚህ ይዛችሁ መቀመጥ አትችሉም ውጡ ተብለው ነው የወጡትና መቃብር ቤት ወይም ደግሞ ከአስክሬን ጋር በተገናኘ በጣም ጥሩ ያልሆነ ነገር ሲፈጽሙ ተገኝተው ነው የተባረሩት። እንግዲህ የተባረር ነው በዚህ ነው የሚሉት እነሱ። ከዛ አዲስ አበባ መተን ግን ገበያው ደራ፣ ገበያው ጦፈ፣ ገንዘብ እናገኛለን። ገንዘቡ ግን ኪሳችን ውስጥ እንዲያድር አይፈቀድልንም። ዛሬ ትናንት ማታ ያገኘነው ገንዘብ ዛሬ ጨርሰነው አጥፍተነው ማደር አለብን። በ48 ሰዓት ውስጥ የተቀበልነው ገንዘብ ማለቅ አለበት ነው የሚሉት። 48 ሰዓት አያልፍም። ይሄ ግብሩ ነው። በቃ እኛ ደስ ብሎን ይለፍልን፣ ደስ ብሎን እንኖር። ምን ነው እንብላ እንጠጣ ብለን መጨረሻ ላይ ስናጉረመረም ሰምቶ እንግዲያውስ እንደዛ ከሆነ ገንዘብ ሰጣችኋለሁ፣ ትበላላችሁ፣ ትጠጣላችሁ። ሮብና ዓርብ የለም፣ ሰንበት የለም፣ ሃይማኖት ጾም ምናምን የሚባል ነገር የለም። ዝም ብላችሁ ብቻ መብላት፣ መጠጣት፣ መዘሞት እንደፈለጋችሁ ነው። ከዛ በኋላ ግን ግብሩ ይሄ ነው። በዚህ ነው ግብሬ አስቀምጣለሁ፣ ባንክ ቤት አስቀምጣለሁ ብላችሁ የምታስቡ ከሆነ አለቀ ተብሎ የተነገራቸው። ይሄን ደግሞ በድብትርና ውስጥ ሳይሆን የተሻለ እውቀት አለው ተብሎ የተዋረሰ ሰው ነው ተብሎ የሆነ በጣም ራቅ ያለ በረሃ ማትሉት የገጠር መንደር ማትሉት ከህብረተሰቡ ተገሎ ያለ ጠንቋይና ሟርተኛ የሆነ ሰው ጋር ሄደው ነው ይሄን ነገር ያደረጉትና መጀመሪያም እውቀቱ እንዳላቸውና ገዙ እንደሚችሉ ከዛም አልፎ ተርፎ ደግሞ በዚህ አይነት ስራ ሞክረው እንደነበረ ሲያቅ ያ ሰው እንግዲህ የሰጣችሁ ኃይል ግብሩ በእለቱ ነው ያላቸው። ግብሩ በእለቱ ነው ማለት ነው። ወዲያው መብላት መጠጣት፣ ገንዘብ እንደመጣ መብላት መጠጣት ነው እና ቤተክርስቲያንን በጣም ጎድተዋታል።
ቤተክርስቲያንን ጎድተዋታል። እና አንደኛ ቤተክርስቲያንን የጎዱበት መንገድ ምንድነው? ጠምጥመው አዲስ አበባ ላይ ትክክለኛ አገልጋይ ለመምሰል መሞከራቸው። ግን ያጋለጣቸው ደግሞ እግዚአብሔር ነው የሚያውቃቸው። ገጠርና ይኖሩበት የነበረበት መንደር ላይ የሚያውቃቸው ሰው ነው። እነዚህ ሰዎች ሲከታተል በሄዱበት ሲያሳድዳቸው ከአንዱ ደብር አንዱ ደብር ሲሄዱ እነዚህ ሰዎች አገራቸው ላይ እንደዚህ ሆነው የመጡት ድንግልናቸውን አፍርሰዋል፣ ክህነታቸው የፈረሰ ነው እያለ እየተከተለ በየደብሩ ይሄ ሰው እየተናገረባቸው ማን እንደሆነ አላወቁትም። የሆነ ሰው መጥቶ እንደዚህ ተናግሯል እየተባለ ይነገራቸዋል። እና ከዛ የደብሩ አስተዳዳሪና ጸሐፊዎች ያባርሯቸዋል አይደለም። ወዲያውኑ ማን ነው ይሄ ሰው እንደዚህ የሚያቃጥርብን? ደና ገንዘብ ከፍለን ብዙ ገንዘብ አውጥተን ይሄ ሁሉ ነገር አድርገን እንደዚህ ስማችን የሚያጠፋው ማን ነው ብለው ለሁለት ለሶስት ቢጠነቁሉ ሄደው ማርት ጥላወጊ ቢያስነግሩ ወይም ብቻ አሾክሾኪ መንፈስ ቢልኩ ማንነቱን ለማወቅ ጥረት ቢያደርጉ ንገረኒ ምናምን ዚአዬ ምናምን ተብሎ የሚጸለይ ጸሎት አለ። በእኔ ዙሪያ ላይ ያለውን የሚያንዣብብኝና የሚያቃጥርብኝን ሰው አሳየኝ ምናምን ብሎ የሚጸልዩ ጸሎት አለና ነግረውኝ ነበር። እኔ ብዙም አልይዘውም እንደዚህ አይነት ነገር አይመቸኝም እኔ እና ይሄንን ጸልየውት ማን ነው ወይ ጉድ ጸልየውት አልኩኝ። ደግመውትም እንኳን ይከብዳል። ለምን መዝሙር ላይ ተደገመ ስለሚባል ማለት ነው። ይሄንን ድጋማቸውን ለፍልፈውት ልበለው። ከዛ ያ ሰው ማን እንደሆነ ባይገኝም ባይታወቅም ባለበት ቦታ ግን ወይ እንዲሞት ወይ እንዲታመም ወይ ደግሞ ይሄ ነገር እንዲያቆም ነው ያደረጉት። ይሄ ሰው በታመመበት ታሞ በተኛበት ይነግርባቸው የነበረው ሰው እዚህ አዲስ አበባ መጥቶ ይነግርበት የነበረውን እግሩን በመኪና ተገጭቶ እንዲሰበር አንደበቱም በቃ ሁሉ ነገሩ ዜሮ እንዲገባ አድርገውት አንዲት ምስኪን ጸበልተኛ እየመጣች ትጎበኘው ነበር። እነዚህ ሶስት ደብተራዎች ናቸው ሽባ ያደረጉት። አስተውሉ። ወለተ ማርያም በጣም አመሰግናለሁ። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። ወጣ የተካ ብያለሁ። እና እነዚህ ሶስት ሰዎች ይሄንን ሰው ሽባ አድርገውት አንዲት ጸበልተኛ ነች እየመጣች ለምና ምግብ እያመጣች እየሰጠችው እየበላ እየጠጣ አፉ ተኮላትፎ የነበረው ነገር ጸበል እያመጣች እየሰጠችው በአባታችን በአቡነ እጨጌ ዮሐንስ ጸበል እና ደግሞ በቅዱስ ጊዮርጊስ ጸበል በቅዱስ ሩፋኤል ጸበል በእነዚህ ሶስት ጸበል እግሩን እንዲሻለው እግሩ እንግዲህ ስብራት ነው መቼም እንደ ብረት የሚበየድ ነው እግራችን አጥንት ምን በላ ከሆነ መረቀ ምን ጠጣ ከሆነ በአጠቃላይ ብቻ እግር በትክክል ወጌሻ ካገኘና ጥሩ ምግብ ከተበላ ይጠግናል። እና ይሄ ሰው በተኛበት በቃ የሚያስፈልገውን እያሟላች ወልቆ ነው የተገኘው። ወልቆ ተገኝቶ አድራሻው ማይታወቅ ወዛደር ተሸካሚ ነበረ። በየቦታው እየተዘዋወረ ግን የት እንደሚቀጠሩ እንዴት እንደሚያውቀው እኔ አላውቅም። እኔ አሁንም አልጠየኩትም። የት እንደሚቆጠሩ እንዴት እንደሚያውቅ እግር እየተከተላቸው የሚያገለግሉበትን ደብር አስተዳዳሪዎች እየተናገረባቸው እንዳይቀጠሉ አድርጎ ቤተክርስቲያን ጭራሽ ሁሉም ቦታ እንዲታወቁ ተደረገ። ጭራሽ ፌስቡክ ላይ ሁሉ ፎቶአቸው ተለጠፈ ማለት ነው። እንግዲህ አጠር ያልኩ ነው የምነግራችሁ። ውስጥ ያደረጉት ነገር በጣም ከባድ ነው፣ ክፉ ነገር ነው። መስተፋቅር በየሆቴሉ በየቡና ቤቱ ሴተኛ ዳሪዎች ስራልን የሚሏቸው መስተፋቅር ብዛቱ ለምን ሲባል የመጠጥ ደንበኞቻቸው የዝሙት ደንበኛም እንዲሆኑ እዛ ቤትም ደግሞ ሁልጊዜ እንዲመላለሱ ብቻ በአጠቃላይ ለቢዝነስ ተብሎ የማይደረግ ነገር የለም። እና እኛም ሴተኛ ዳሪዎቹን ለመገናኘት ስንሄድ አለ ሲናገር እዛው ስንሄድ ነው የምናገኛቸው። ስራልኝ እስቲ ለኔም እንደዚህ አድርግልኝ ምናምን ይሉናል፣ እንሰራላቸዋለን አሉ። ግን አቤት ስንት ወጣት አለቀ በመስተፋቅር ሴተኛ ዳሪ ጋር እየተመላለሰ። ይሄኔ ትዳር ያለው ይሆናል፣ ሚስት ያለው ልጅ ያለው ይሆናል። በቃ በጣም ብዙ አይነት ፍቅረኛ ያለው በቃ ታማኝ ወይም ጨዋ የሆነ ከሴት ጋር ሄዶ አድሮ ማያቅ እንደው አንድ ቢራ ጠጥቼ ልውጣ ብሎ እንኳን ሲገባ በዛች ልጅ መተት ተጠልፎ ሊሆን ይችላል። ስንት አይነት ችግር አለ በየቦታው። እና ይሄ ሰው ታሞ በተኛበት ጸበል እያጠጣችው ቁስሉንም በወጌሻ እንዲጠገን አድርጋ በትክክል ሕክምና እንዲያገኝ አድርጋ ምንም እኮ የላትም እሷ ራሱ ለምና እኮ ነው የምታገኘው። ግን ለምና የምታገኘውን ሳንቲም እና ለምና የምታመጣውን ምግብ አምጥታ ለሱ ነው የምትሰጠው። አብረው ነው የሚበሉት። ለምንድን ነው እንደዚህ የምታግዥኝ? እኔ ምንሽ ነኝ ሲላት ወድቀህ ስላገኘው ብቻ ነው። ይሄ ቤት የማን ቤት ነው ሲላት ይሄ ቤት የኔ ቤት ነው፣ እኔ ነበርኩ እዚህ ማድረው፣ ጸበልተኛ ነኝ። ስለዚህ አንተ እንድታድርበት ነው። እኔ ከሴቶች ጋር ሄጄ አድራለሁ፣ አንተ እዚህ እደር ብላ ድሮ ነው ቤተሰቦቿ የዛሬ 8 ዓመት 9 ዓመት አምጥተው ጥለዋት በቃ አትሰርፍም ከሞተች የሚቅበሯት ብለው አድራሻቸውን ሳይናገሩ አስታማሚዎች ቤተሰቦች ጠፉ።
ይቺ ልጅ ሲጠፉ እሷ አባታችን አቡነ እጨጌ ዮሐንስ ፈውሰዋት አገልጋያቸው ሆናለች። ፈውሰዋት እኮ የሚገርማቸው በቃ ድናለች ልጅቷ። ትሞታለች የተባለች ልጅ ከተረፈችም ተረፈች ተብላ ነበረ፣ ተረፈች። ከሞተችም ሞተች ተብላ ነበረ፣ ሞታ ተነሳች። ስለዚህ እሷ ደግሞ ሞታ የተነሳች ሰው ስለሆነች ይህን ሰው ደግሞ እንደሚድን ተስፋ አድርጋ ማስታመሟ በራሱ አንድ ጸጋ ነው። ለምንድነው እንደዚህ የምታግዥኝ ይችላል? አንደኛ ወድቀህ ስላገኘው ነው። ሁለተኛ ነገር ደግሞ ይኸውልህ በደንብ አስተውላለችው። እኔ ራሴ ታምሜ የተነሳው ሰው ስለሆንኩኝ ነው። ሌላው ሶስተኛ ግን የቅዱሳንን ገድል ሁልጊዜ አነባለሁ። የሚያነቡልኝም አባት አሉ፣ አስተዋውቃለሁ። ከከተማው ከዚህ ማን ነው ካለንበት ጸበል ራቅ ያለ ወደ ጫካ ውስጥ ያሉ አባት ናቸው። ብቻቸውን የተቀመጡ አባት ናቸው። እሳቸው ጋር ወስጄ አገናኝሃለሁ። ከዳንክ በእግር ከሄድክ ስለተሳል ልጅ የሆነ አባቴን በዓይኔ ያስተያይ ብለህ ስለተሳል እሳቸውን በማየት ታመሰግናለህ አለችው። እሺ ብሎ ከከተማ ከአዲስ አበባ ወጥቶ አቡነ እጨጌ ዮሐንስ ጸበል ለመጠመቅ ሄዶ ከዛ በልጅቷ እጅ ድኖ እኚህን አባት አግኝቷቸው የሚገርማችሁ ድንግልም ነበረ ለድቁና ሁሉ በቃ ተምሮ እዛው ጨርሶ ማለት ነው። ረጅም ዓመት ፈጀበት። ቢያንስ እሱም ቆሎ ትምህርት ቤት በተወሰነ መልኩ ጀምሮ ያቋረጠ ሰው ነበር በገንዘብ እጦት ምክንያት። ከዛ አዲስ አበባ መጥቶ ግን እኛ አባት ጋር ትምህርቱን እንዲቀጥል ነግረውት ቀጠለ። እግዚአብሔር በአንተ ላይ ሆኖ ትልቅ ስራ ይሰራል። ያደረከው ነገር መልካም ነገር ነው። ወደ ከተማ ስትገባ አሁን ከተፈተንከው ፈተና ባልተናነሰ መልኩ ሌላ ፈተና ቢገጥምህም ግን የምትወጣው መዝሙረ ዳዊትን በመጸለይና ሰይፈ መለኮት ማን ነው መልካ ሩፋኤል በመጸለይ ነው። መዝሙረ ዳዊትና መልካ ሩፋኤልን ከጸለይክ አንተ ባለህበት አገልግሎት ያግዛሃል አሉት። ካለበት አገልግሎት አንጻር ነው ማለት ነው። ለምን ሰዳዲ አጋንንት ስለሚል መልካ ሩፋኤል ሰዳዲ አጋንንት ስለሆነ በሄደበት በሙሉ እንዲያሳድዳቸው እነሱ ላይ ያለውን አጋንንት እያሳደደ ስለሆነ የሚይዘው በዛ ልክ እንዲገስጻቸው ነበርና ይቺ ልጅ ይህን ሰው ካስታመመችው በኋላ በሰላም ወደ አዲስ አበባ ሸኘችው። እሷ እዛ ሆነች። አዲስ አበባም ትመጣለች፣ ትመላለሳለች። ግን የምትመጣው ገንዘብ ለመሰብሰብ ለምና ገንዘብ ይዛ ሄዳ እዛ ለአባታችን ሰጥታ እዛው ነው የምትቀመጠው። ምንም የምትበላው የምትጠጣው ነገር የለም። ደህና ነገር እንኳን አትበላም። እግዚአብሔር የቀረባት ሰው ናት። ግን የሀብታም ቤተሰብ ልጅ እንደሆነች የተናገረችው። እኔ እኮ እኛ ቤት እኮ መታችሁ ብትቀመጡ ሶፋችን ማንም ሰው ቤት የለም ነው የምትለው። ቴሌቪዥናችን ማንም ሰው ቤት የለም። የምንኖረው ኑሮ G+4 ነው። ከአንድም 4 5 መኪና ያላቸው ቤተሰቦች ነው ያሉኝ። ታዲያ ለምንድነው እንደዚህ ሲባል ጊዜ እኔን ገፊ ነው የሚሉኝ። እንደምታዩኝ መልኬ ሁሉ ነገሬ ገፊ ነኝ በእነሱ እይታ። የሥላሴ ፍጥረት መሆኔን ረስተውኝ አምጥተው እዚህ ወርውረውኝ ሄዱ። እኔ ግን ይኸው በ9 ዓመት ውስጥ እንግዲህ እንደምታዩኝ ነኝ ነው የምትለው። እና አዲስ አበባ ሄዶ እሱ በእነዚህ ደብተሮች እየተፈተነ ክርስትና ስሙና ኖርማል ስሙን ጽፋለች። ፎቶ ፊት ለፊት አለ። እየሰገደች እየጸለየች የእኛን ትምህርት የምታዳምጥ ልጅ። በዚህ አጋጣሚ በጣም ነው በዚህ ደስ ያለኝ የኮራሁት። ለምን እንደዚህ አይነት ጻድቅ የሆነ ንጹህ ቅዱስ ባላትም ንጹህ የሆነች ሴት በማወቄ ትምህርታችን የምታዳምጥ ደስ ይላል። መታደል ነው። እና እግዚአብሔር ሆይ በሄደበት ጠብቀው። ደብተራዎቹ ስንት ሰው እንደሚበክሉ ታውቃለህና ይሄንን ሰው እርዳው። አስቆመው አልልም፣ ተው በለው አልልም። ሄዶ ግን ስራውን ይስራ። ከሞተም በጽድቅ ይሞት፣ ከተረፈም ደግሞ ተመልሶ ይመጣል ብላ እየጸለየች በፍጹም ወንድምነት ማለት በፍጹም እህትነት ማለት ነው የምትጸልይለት። ለምን ፊቷም ሁሉ ነገሯም አጠቃላይ ቤተሰቦቿ ገፊ ነች ብለው ሁሉ ነገር ተክለቁመኗን አይተውና በቃ ብቻ እነሱ በሚያውቁት ገፊ ነች ብለው ከወረወሯት እኔ አልፈለግም የሚል ስሜት ውስጧ ተቀምጧል። ቁርበታችንን በማየት ብዙ ሰዎች ይጎዳሉና ይሄ ቁርበት ነው። ይሄ አፈር የሚበላው ነው። የፈለገ ብናምር የፈለገ አበባ ብንመስል መውደቃችን አይቀርም። ቤተሰቦች መጥፋታችን አይቀርም። ለብዙ ሰዎች ሼር አድርጉ፣ ለብዙ ሰዎች አዳርሱ። ይሄንን ቀጥታ ስርጭት ወጣ እያላችሁ ቢያንስ ለ5 ለ6 ሰዎች ሼር አድርጉ። አዎ መመረጥ ነው። በእውነት ወለተ ማርያም መመረጥ ነው እያለች ነው። እውነት ነው፣ መመረጥ ነው። እግዚአብሔር ሆይ ለእንደዚህ አይነት ነገር ምረጠኝ፣ ለእንደዚህ አይነት ነገር ባትመርጠኝ እንኳን በሉ። እውነት ለእንደዚህ አይነት ነገር ባትመርጠኝ እንኳን የነዚህን ንጹሃን እህቶች በዘመናችን ያሉትን እህቶች በረከት ረድኤት አካፍለኝ። በረከቷ ይደርብኝ ነው የሚባለው። እኔ አጠገቧ ተቀምጬ አውርቻት ተነስቼ ወደ ቤቴ እስከምመጣ ድረስ በጣም በጣም ነው በአክብሮት ምን እንደምትሆን ስለማላውቅ እንኳን አይደለም በይፋ ምን እንደሆነች የማውቃት ልጅ እንደዚህ የተነገረ ልጅ ቀርቶ እብድ ሆነው በሽተኛ ሆነው አእምሮ ዘገምተኛ ናቸው ተብለው እንኳን ቅዱሳን ሆነው የተገኙ ሰዎችን በታሪክ በመጽሐፍ ቅዱስ እንዲሁም ደግሞ በገድልና ድርሳን ላይ አውቃለሁ።
ሰው እየገፋቸው እብድ ናቸው እየተባለ እና በዚህ ልክ በጣም ብዙ መልካም ሰዎች አሉ። እና ይሄ ሰው ባለበት ቦታ ሆኖ ምን እየፈተና እየገጠመው እንደሆነ በህልሟ ታይ ነበረ። በህልሟ የማየት እድል አጋጥሟታልና ሲንከራተት ሲሰቃይ ፒያሳ አካባቢ፣ መርካቶ አካባቢ እንዲሁም ደግሞ ወደ መገናኛ አካባቢ ሲሰቃይ ሲራብ ሲጠማ ታየዋለች ሲጎሳቆልና እግዚአብሔር ሆይ እባክህን መላክህን ልክ እርዳው። ያንተን ስራ አይደለም የሚሰራው። በልቶ ጠጥቶ እኮ ሊጠረቅ አይደለም ይሄ ሰው ከሀገሩ የመጣው እነዚህ ሰዎች ለማሳደድ ነው። ስለዚህ እባክህን ብላ ለሱ ስትጸልይ እሱ ላይ ያሉት የተላኩት መናፍስቶች እሷ ጋር መጥተው መፈታተን ጀመሩ። ማን ስለሆንሽ ነው እንደዚህ የምታደርገው? የምናንከራትተው እኛን እንደሆነ አያገኘንም። አንዴ ሰብረን አስቀምጠነዋል። እግሩን ብንሰብረው እግሩ ቢጠገንም ልቡን ግን ሰብረነዋል። አይኑንም ደግሞ ቀጥለን ደግሞ እናጠፈዋለን እያሉ ይዝቱባታል። ከዛ እንደዚህም ይቻላል እንዲያለችና በኢየሱስ ክርስቶስ ስም በመድኃኔዓለም ስም በአማኑኤል ስም ብላ የመድኃኔዓለምን ስሞች በሙሉ 21 ጊዜ እየሰገደች እንግዲህ ወደ 13 ስሞች አሉት የጌታ ስም ብቻ እንኳን እነዛን ስሞች 21 እየሰገደች ስሙን እየጠራች ጌታ ሆይ እሰርለት፣ ወደ እኔ አምጣቸውና እኔ ጋር ይታሰሩ፣ እኔ ልሙት፣ የእሱን ሞት እኔ ልሙት እያለች ነው የምትጸልየው። የጀመርኩላችሁ ታሪክ ምንድነው? 3 ደብተራዎች ከገጠር መጥተው አዲስ አበባ ላይ እዛም ብዙ ነገር አበላሽተው ነው የመጡት። አንደኛ አብነት ትምህርት ቤት፣ ቀጥሎ ደግሞ ሰፈራቸውና መንደራቸው ላይ አረቄ እየጠጡ ሴቶችን እያተራመሱ አስቸገሩ። ከዛ ሲገፉ ደግሞ መጥተው እዚህ አዲስ አበባ ደግሞ ንጹህ መስለው ለመቀጠር ደጅ ለመጥናት ሳጥን አዟሪ እንደዚህ ፍትሃት በሚሆንበት ሰዓት አንዳንድ ተልእኮ ሲኖር በቃ ጤነኛ መስለው ከነዚህ ከንጹህ ከሚባሉ አገልጋዮች በቅንነት ከሚያገለግሉ አገልጋዮች ጋር ተቀላቅለው ያገለግሉና ሲወጡ ግን ሶስቱም ኃይለኛ ጨፋሪ ናቸው። ኃይለኛ ለምን ያን ይፈልገዋል አጭሪው። እነሱም ቤተክርስቲያንን ተጣብቀውባት ያሉት ለምንድን ነው? ህዝብ የሚገኙ ቤት ስለሆነ ቤተክርስቲያን ስለሆነ። እውነት በረከቱ አይደርብን የምትሉ ሰዎች እውነት ይደርባችሁ። ለምሳላችሁ እግዚአብሔር ሰው አለው፣ ግን ክህነት አይደለም ምንኩስና አይደለም። እሱ የሚፈልገው የልብ ንጽህና ነው። ክህነት ያለውም ሆኖ የልብ ንጽህና ሊኖር ይችላል። ድቁና ውስጥ ሆኖ ምንኩስና ውስጥ ሆኖ የልብ ንጽህና ሊኖር ይችላል። እንደገና ምእመንም ሆነው ፊደል ሳይቆጥሩ ዲግሪ ሳይኖራቸው ደግሞ ምንም የማያውቁ ስንቶቹን ባለ ዲግሪዎች የረዱ ደግሞ በጣም የሚያሳዝኑ ግን የሚያስደንቅ ደግሞ እምነት ያላቸው ደግሞ አሉ። በተለያየ አይነት 5-6 ዲግሪ ቤታቸው ውስጥ የተመረቁበት ይሄ ማስተርስ ይሄኛው እንትን የተመረቁበት ያሉ ተደርድሯል ፎቶአቸው። ግን እንደነዚህ አይነት ሰዎች ቤት ውስጥ ተጠርተው ሲሄዱ ወይ የቤት ሰራተኛ ሆነው ወይ እንግዳ ሆነው ወይ ሚስትየዋ መንፈሳዊ ሆና እስቲ እንሂድ ቤት ብለው አውቀው የሚመጡ መስለው እናንተን ሊያግዙ የሚመጡ በጣም ብዙ ምስኪን እህቶች አሉ። የእናንተን ቤት መንፈስ ሰብስበው ሲኦል ለመሸኘት የሚታገሉ መከራቸውን የሚያዩ ደግሞ እህቶች አሉ። የዋህነታቸውን እግዚአብሔር ያግዛቸዋል። ያን ያክል ርቀት መሄድ ባይገባቸውም አንዳንዶቹ በደንብ ሳይጠነክሩ በደንብ በእምነታቸው ጎበዝ ሳይሆኑ የማንንም ሰው መንፈስ ሰብስቦ በእኔ በኩል ይሄድለት ማለት መጥፎ ቢሆንም ግን አቅማቸውን የሚያውቁ ደግሞ አሉ ነው። በስነ ስርዓቱ ይይዙታል፣ ይሸኙታል። ግን ለማንም ግን አይናገሩም። ይዘውት ምንም ሳያሰቃያቸው ይሸኙታል። እነዛ ሰዎች ሲገላገሉ ከመንፈሱ ተገላግለው ወደ ነበሩበት ስራቸው ሲመለሱ ይረሷቸው ይሆናል እንጂ እነዚህ ሰዎች ግን ያውቃሉ። እና እቺ ልጅ ብዙ ሰው ቤት ገብታ አግዛለች። ልዩ ገጠመኝ 3 አቅርቤላችሁ ነበር የዛሬ 4 ዓመት። ልዩ ገጠመኝ 3 በየቤቱ እየሄደች የተቀበረ መተት የምታወጣ የነበረች ልጅ። ይህችም ሴት ልክ እንደዛ ነው የምታገለግለው። የተቀበረ መተት ሳይሆን የምታወጣው በየቤቱ ያለ የተደበቀ ችግር ነው የምትናገረው። ችግሮቻቸውን ስትነግራቸው ከነ መፍትሄው ነው የምትነግራቸው። ከዛስ በኋላ ያ ቤት ይባረካል። እግዚአብሔር መንፈሱን ያሳደረባቸው። በሳምንት ነው የምትቆርበው። አንድ ቀን ቁርባን አምልጧት አያውቅም። በ365 ቀናት ውስጥ 52 ጊዜ ትቆርባለች ማለት ነው። በሳምንት 52 ሳምንት ነው ያለው። አንድ ቀን ቅዱስ ቁርባን አምልጧት አያውቅም። የሚገርማችሁ ልጅ ናት። እግዚአብሔር ይሄንን ነገር አይቶላት ነው መሰለኝ ፔሪድ የሚባል ነገር አይታጠቅም። ፔሪድ የሚባል ነገር አይታጠቅም። አስቀርልኝ ብለው ይሁን አይሉን ነው እንግዲህ አላውቅም። እንደ አባቶቻችን 10 ጊዜ አንድ አባት አባ ሕርያቆስ ይመስሉኛል። አባ ሕርያቆስ ነው አባ ጊዮርጊስ ተካስቻለ አባ ሕርያቆስ ናቸው እንጂ ወደ ሽንት ቤት አይነ ምድር ወይም ማር ቆረጣል የምትሉት ወደዛ ሲሄዱ 10 ጊዜ እንደው ከባቴ እየወጣሁኝ ይሄን ነገር ለማስወገድ እዚህ ከመጣ መቤት ወይ እንደው ይሄን ነገር ብታስወግጂልኝ ብለው አሏት። መቤታችን ከዚህ ሰዓት ጀምሮ
ይሄ ነገር አስወግጄልሃለሁ ነው ያለቻቸው። እና አንዳንዴ ለመንፈሳዊ አገልግሎት የሚጠቅም ከሆነ ቢቀርም ያስብላል የሚረብሽ ከሆነ ማለት ነው። እና ከቅዱስ ቁርባኑ ማቋረጥ አልፈልግም እግዚአብሔር ሆይ የዚህን ጉዳይ ምን ታደርጋለህ ብላ ለምናም ሊሆን ይችላል አይታወቅም። እና ይሄ ሰው የት እንደሚንገላታ አዲስ አበባ ላይ የት ቦታ እንደሚንከራተት ኢቭን እህል ተሸክሞ ሲሄድ ድፍት ብሎ ሲወድቅ ሁሉ አይተዋለች። ይሄንን ሁሉ ያወቀችው መቼ ነው? ጽፈዋለች ቀኑን መቼ እንደሆነ። እና ሲገናኙ ወደ አባ ጨጌ ዮሐንስ ገዳም መጥቶ ሲገናኙ ከልጅቷ ጋር የጻፈችውን በሙሉ አሳየችው። እንዳለ ይሄ ሁሉ ያልሽው በሙሉ ደርሶብኛል አላት። ቀኑን አላውቀውም እንጂ ቀኑን ትክክል እንደሆነ ያወቀው ደግሞ በመጨረሻ ወደ እሷ ሊመጣ 2 ሳምንት ነው 1 ሳምንት አካባቢ ሲቀረው የገጠመውን ችግር ሁሉ አይተዋለች። በዚህ ልክ ይሄንን ሰው ግን እግዚአብሔር ያሳያት ለምንድን ነው? አንዳንድ ሰዎች አገልግሎታቸው በሰው ይደገፋል። እኔ አሁን ጸልዩልኝ እንደምላችሁ እኔ አቅሜ ሰነፍ ነው እንደገናም ደግሞ ጊዜም ላይበቃ ይችላል ምናምን በሚለው ራሴን ላሳንፍ እችላለሁ በአገልግሎት ሰበብ ምክንያት ማለት ነውና በጸሎት አግዙኝ በምልበት ሰዓት እገዛ የሚያስፈልገን ሰዎች አለን። በራሱ ደግሞ ከማንም ሰው ጋር ሳይገናኝ ብቻውን ራሱን ችሎ የሚያገለግል አለ። እኔ አሁን ሰው ልርዳ ባልል በየቤቱ እየሄድኩኝ ሰዎችን ጨሌ ላስጥል ምንም ባልል ዝም ብዬ እዚህ ቁጭ ብዬ ማቃውን ያነበብኩትን የተለያዩ ብዙ የሚጠቅሙ ነገሮችን ብቻ እየነገርኳችሁ በአካል የማታገኙኝ ሰው ብሆን ገንዘቡም ይበረክታል። ብዙ ቤት ሊኖረኝ ይችላል። በጣም ብዙ መኪና ሊኖረኝ ይችላል። ሌግዠር የሆነ ህይወት ሊኖር ይችላል። ግን የስንት ሰዎችን ነፍስ ማጥፋት ማዳን የሚችልበትን መንገድ ያጠፋሁት ነው ማለት ነው። መንገዴን እያበላሸው ነው። ስለዚህ ሰዎችን ለማዳን ጥረት በምናደርግበት መንገድ ውስጥ እግዚአብሔር ያግዘናል። ማንን አምጥቶ? እናንተ ያለ የሚጸልዩልን ሰዎችን አምጥቶ ማለት ነው። ስለዚህ ዩቲዩብ ከጀመርኩበት ሰዓት ጀምሮ በአመቱ ነው እንግዲህ ሰው መርዳት የጀመርኩት አይደለም። አሁን ከጀመርኩ 8 ዓመት ሆነኝ። 2018 ላይ 2010 ነው የጀመርኩት። 2018 አሁን 8 ዓመት ሆነኝ። በዚህ 7 ዓመት ውስጥ እንግዲህ 8ኛው ገና እየኖርኩት ስለሆነ ነው። በዚህ 7 ዓመት ውስጥ እንግዲህ ብዙ ነገር ነው የተማርኩት። እንደዚህ አይነትም ንጹህ የሆነች እህት የመሰሉ ከ8 ከ9 ሰዎች በላይ ወንዶች ሆነው በከተማ ውስጥ የሚገርማችሁ የስኩል ኦፍ ቱሞሮ የሚባል ትምህርት ቤት ታውቃላችሁ? ስኩል ኦፍ ቱሞሮ የሀብታም ትምህርት ቤት ነው። ታውቃላችሁ? ሰፈራችን በዚህ ደረጃ እንኳን የሀብታምና የባለስልጣናት ትምህርት ቤት ነው። በዚህ ደረጃ እንኳን የሚማሩ ተማሪዎች ውስጥ መካከል ወንድ ነው። የሚገርም ቅድስና ህይወት ውስጥ ያለ ንጽህና ህይወት ውስጥ ያለ ሰው አጋጥሞኛል። እግዚአብሔር እንደዚህ አይነት ቦታም ሰው አለው እላለሁ። ለምን ራሱ ህይወቱ ሊያበላሸው ይችላል። ሌግዠር የሆኑት የሚኖሩት የሚበላው ምግብ ምሳቃው ላይ የሚቋጠርለት በኪሱ የሚሰጠው ገንዘብ ምናምን ግን ሲመጣ በስላሴ ስም በእውነት በጣም በጣም ብዙ የሚደነቁ ወንድሞች አሉ። ምስራቅ አጠቃላይ ጋር ታውቁታላችሁ ትምህርት ቤት ምስራቅ አጠቃላይ ጋር የስኩል ኦፍ ቱሞሮ የሚባል ትምህርት ቤት አለ። ብዙዎቻችሁ ታውቁታላችሁ። እንደገናም ደግሞ ወደ ሀያት መስመር አለ ስኩል ኦፍ ቱሞሮ። እዚህ ለሞቴልም አለ። ሁሉም የሚማሩት የባለስልጣናት ልጆች ብቻ ናቸው። የባለ ሀብትና የባለስልጣን ብቻ። ከነዛ መካከል ግን ዳንዲ ቦሮ ሌላ ነው። ግን በእንደዚህ አይነት መልኩ ግን ሆነው ድሃን የሚረዱ ከትምህርት ቤት እንደወጣ ምስኪኖች ቤት ገብተው ለምሳ የተሰጠውን ሳንቲም ልብስ ከቤት ይዞ መጥቶ ትርፍ ልብስ እየገዛ እያመጣ ለድሃዎች እየሰጠ የሚሄድ ሰው የተባረከ ሰው። ብዙ እናቶች ይነግሩናል። የሚረዳን ሰው ማን እንደሆነ ታውቃለህ አሉኝ። አንድ እናት ማን ነው? የዚህ ትምህርት ቤት ተማሪ ነው፣ አሁን ይመጣል፣ ጠብቀው፣ ይሄን ልናሳይህ ነው ና ብለን ይጠራን አሉኝ። እሺ ብዬ እዛች ድሃ መንደር ቁጭ ብዬ ስጠብቅ ደህና ዋላችሁ እንደምን ዋላችሁ ብሎ መጥቶ ጠይቋቸው ምን ብሎ ልክ ሊወጣ ሲል ሰላም እንዴት ነህ ብዬ ከጓዳ ስወጣ እግዚአብሔር ይመስገን አለና እንዴ ሰላም ነው አለኝ። እግዚአብሔር ይመስገን አውቃለሁ አለኝ። ታውቀኝ ይሆናል የት ነው የምታውቀኝ? እንጃ የት ነው የማውቅህ አለኝ። እኔ አውቄ ነው በእኛ ትምህርት የተቀየረውን አይደለም የሚለው ለማወቅ ነው። ግን አይደለም ራሱን ችሎ መጽሐፍ እያነበበ የአባቶችን ቅዱሳን ገድላትን አንብቦ ነው ለዚህ የበቃው። በጣም የሚገርማችሁ ነገር ዓላማውን ስሰማ 3 ነገር ነው የተናገረው። አንደኛ ገዳማትን መነኩሴ ሆኜ ገዳማትን መርዳት እፈልጋለሁ። ሁለተኛ ነገር ደግሞ የተማረ መነኩሴ መሆን እፈልጋለሁ። የግብፅ ኦርቶዶክሶችን ታሪክ በእንግሊዝኛ ስለማነብ ነው አለኝ። ሶስተኛ ነገር ደግሞ በዚህ ደረጃ ማንም ሰው ስለማይጠረጥር ለኔ ከቨር ነውና ብዙ መጽሐፍቶችን ማሳተም ድሃዎችን ማገዝ እፈልጋለሁ። ለምሳሌ አባቴን አናገሬው አባቴ ነው ችግር የኔ ነገር የሚረዳው የሆነ የተቸገረ ሰው አለ። ጥሩ መጽሐፍ ነው የጻፈው እና መጽሐፉን አንብቤዋለሁ። ይሄ መጽሐፍ እንዲታተምለት ይሄን ያክል ገንዘብ ስጠኝ ስለው እሺ ብሎ 200 ብር ሰጠኝ ያለው ልጁ አባቱ። አሁንም ትንሽ አባቱ ተበላሽቶበታል። ያው መንፈሱ ይረብሸዋል አባቱ እና በዚህ ልክ ነው አስፈቅዶ ድሃዎችን ምስኪኖችን የሚረዳው። እንዲህ አይነት ሰውም አለ ልላችሁ ፈልጌ ነው። አይደለም በድሃ መንደር ውስጥ ሀብታም መንደር ውስጥ እንዲህ አይነት ሰው አለ።
ስለዚህ ይሄ ሰው ወደ አቡነ እጨጌ ዮሐንስ መጥቶ የገጠመውን ነገር ነገራት። ምንድነው የገጠመው? ሁለት ነገር ነው። አንደኛ ሰዎቹ በየሄዱበት እያሰደድኳቸው ሳስቸግራቸው አሁን ቤተክርስቲያን ሄዶ መቀጠር ማንም ሰው አይቀጥረንም ብለው ስላሰቡ ወደዛ ቦታ ሄዱ። ግን እየላኩብኝ መንፈስ እየላኩብኝ ተቸገርኩኝ፣ ብዙ መከራ ደረሰብኝ ሲላት ሁሉንም ነገር ጽፌዋለሁ አለችው። ስለዚህ አንተ አሁን ከዚህ በኋላ የራስን ህይወት መኖር አለብህ፣ ምንድነው ሐሳብ አለችው። እኔ ሐሳቤ አንቺን አግብቼ መኖር ነው አላት። በስመ አብ ወወልድ ወመንፈስ ቅዱስ ተደነገጠች። እኔ አንደኛ ነገር ለዚህ መበቃ ሰው አይደለሁም፣ ፔሪድ ካየሁኝ ቆይቻለሁ። አግብተኸኝ መቼም ልጅ ትፈልጋለህ። ሁለተኛ ነገር ደግሞ እኔ ይሄን ህይወት እፈልገዋለሁ፣ ቅድስና ንጽህና ህይወት ውስጥ መግባት በዚሁ መሄድ ነው የምፈልገው። ሌላው ደግሞ እንደኔ አይነቷን ፉንጋ አግብተህ እንደኔ አይነቷን አስቀያሚ ሴት አግብተህ አለችው። ራሷን እንግዲህ በትህትና ዝቅ ስታደርግ በፍጹም እንደዚህ አይነት ሐሳብ እንዳታስብ፣ ሁለተኛ እኔን አግብተህ በሰላም መኖር አትችልም ያለችው። የሰዎችን ሀሜት ራሱ አትችለውም አለችው። እና ልታሳምነው የሞከረችበት መንገድ አሳማኝ ቢሆንም ምን አገባኝ ስለ ሰው ያላት፣ እኔ ስለ ሰው አይመለከተኝም፣ እግዚአብሔርን ጠይቅ አለችው። እሺ ብሎ እግዚአብሔርን ሲጠይቅ አርፈህ ተቀመጥ፣ ያንተ አይደለችም እሷ የክርስቶስ ሙሽራ ነች የተባለችው። አንተ ቀንህን ጠብቅ፣ የሚሰጥህ የራስ የሆነ ነገር አለ። እሷ ግን የክርስቶስ ሙሽራ ነች፣ እንዳትነካት የተባለው። እንዳትነካት ብቻ ሳይሆን በቃ የምትነግርህን ነገር ተቀበል ነው፣ እሺ በል ነው የተባለው። እና የቅዱሳን ዘር ነሽ እንዲህ አላት። ምን ነው ስትለው ጊዜ እንዴት በአንድ ጊዜ እንደዚህ ጠይቄው ስላንቺ የሚነገረኝ? እንግዲህ እሱን እግዚአብሔርን ጠይቅ፣ እኔ ነግሬሃለሁ፣ እግዚአብሔርን ጠይቅ ብዬ ነግሮሃል። ከዚህ በኋላ ደግሞ እኔ አንተ ለጥሩ ነገር እንድትበቃ ነው የምፈልገው ብላ እንደገና ምን ብላ ትመክሯለች? ሂድና አዲስ አበባ ቴዎሎጂ ኮሌጅ ተማር፣ መምህርነት ተማር፣ የትራንስፖርት የምትበላው የምትጠጣውን ነገር ከቻልክ እየሰራ ካልቻልክ ግን እኔ ከዚህ ሆኜ ብር ልክልሃለሁ። አዲስ አበባ እመጣለሁ፣ 15 ቀን አዲስ አበባ ቆይቼ 15 ቀን ደግሞ እዚህ ገዳም እየቆየሁኝ ይመላለሳለሁና እየተደዋወልን የሚያስፈልግህን ነገር ከሰዎች እየለመንኩ እያመጣው አሟላልሃለሁ ብላ በጣም የሚገርም ነገር ነው። ቴዎሎጂ ማነው ሰዋስወ ብርሃን መንፈሳዊ ኮሌጅ ቅዱስ ጳውሎስ ማለት ነው። መንፈሳዊ ኮሌጅ 3 ዓመት ተምሮ እስከሚጨርስ ትራንስፖርቱን ቻለችው። 3 ዓመት እንዲያውም እሷ እንዳይቸግራት ብሎ ምን ማድረግ ጀመረ? ወዴት ነው መመላለሰው? እዛ ሆኜ ለምን አልኖርም ብሎ ሉካንዳ፣ እንግዲህ ሉካንዳ 18 ነው አይደለም ጳውሎስ ሰዋስወ ብርሃን ትምህርት ቤት፣ እዛ ሉካንዳ የመጨረሻውን ዓመት የጨረሰው እዛ ነው ማለት ነው። ግን እዛም ሆኖ ብሩን እሷ መስጠቷን መላኳን በአካውንት መላኳን አላቆመችም። ልክ ጨረስኩኝ ሲላት ና ተመረቃለችው። እዛ ተመረቀ ጨረስክ? አዎ ና ተመረቃለችውና እዛው አባት ጋር ወስዳ ልታስመርቀው ቀጥረው ጠፋባት። እየሰበከ ጉዞ እነዚህ በየአውቶቡሱ ምናምን የተለያዩ ገዳማት እየሄዱ በሚያገለግሉ አገልጋዮች ጋር እየሄደ አብሮ ማገልገል ሲጀምር ምርቃት ሳይመረቅ እሷ የምትፈልገው ቦታ ላይ ሳይመረቅ ዝም ብሎ አገልግሎቱን ጀመረና ዱርዬ ሆነባት። ከዛ በህልም መልእክት ላከችለት። አይገርም? በህልም ምን ነው ሳትመረቅ እኮ የምታስተምረው ትምህርት ፍሬያማ አይደለም። ሰዎችን ማዳን የምትፈልግ ከሆነና ፍሬያቸውን ማየት የምትፈልግ ከሆነ እግዚአብሔር እንዲረዳህና በሄድክበት በረከትህ እንዲሆን በዛ ላይ ነፍሳት በትክክል ድነው ለዘላለም የክርስቶስ ሥጋና ደም ተቀብለው ለዘላለም በህይወት የታተሙ እንዲሆኑ መጥተህ መመረቅ አለብህ ብላ ስትለው በትክክል ተነስቶ ሄደ። የዚህች ልጅ ጸሎት በህልሜ ከመጣ በትክክል አዝናብኛለች ማለት ነው ብሎ ተነስቶ ሄደ። ያው አገልግሎት እያለው ማለት ነው። ይቅርታ አድርጊልኝ አላት። እሷ ጋር አለቃቀሰ። ከዛ ደግሞ እኛ አባት ከሄዱ አለቀሰ። ምን አለ? ከብዙ ጊዜ በኋላ እሱ ሰባኪ ሆኖ እንግዲህ አስቡት። እነዛ 3 ደብተራዎች ደግሞ እሱ የእኛን ትምህርት እንግዲህ እሷ ገጠመኝ የሰጠችው እየሰገደ እየጸለየ መልካም ሰው ሆኖ አሁን የክፍለ ሀገር ሰባኪ ነው። የአዲስ አበባ ልጅ አይደለም። እነዚህ ጎንደር፣ ባህር ዳር፣ ደብረ ብርሃን ምናምን የሚባሉ የኢትዮጵያ ክፍለ ሀገራት ላይ እየተዘዋወረ እየተጋበዘ የሚያስተምር ሰባኪ ይሆናል። ግን ትምህርታችን የሚያዳምጥ ነው። ከማን ጋር ይገናኛል? ከነዚህ ደብተራዎች ጋር እሱ እያስተማረ እነሱ ቁጭ ብለው እየተማሩ ተገናኙ። የእግዚአብሔር ነገር የሚገርማችሁ የዛሬ እንደዚህ ዓመት 6 ዓመት 7 ዓመት እንዲህ አይነት ችግር ገጥሞኝ ነበርና አንዲት ልጅ አለች እያለ መድረክ ላይ ይናገራል። እንዲህ አይነት ቅድስና ሊኖራችሁ ይገባል ምናምን ሲል እነዚህ ደብተራዎች በህይወታቸው ተምረው ጸበል ቦታ ላይ በቃ ህይወታቸው ብልሽሽት ብሎ
በሽታም ደግሞ ቀላል በሽታ መስላችሁ ኤችአይቪ በሽታ ሶስቱም። ምክንያቱም አንድ ሴትን ለሁለት ለሶስት የሚጠቀሙ ከሆነ ምንም ከዚህ በሽታ አያመልጡ። ከዛ ጸበል ቦታ እንሂድ እስቲ እግዚአብሔር ከፈወሰን ብሎ ሲመጡ ጸበል ቦታ ላይም እሱ ተጋብዞ ሊያስተምር ሲል የዚች ልጅ ታሪክ ያነሳል። ለካ ያን ሁሉ መተት ስንወረውርበት ይሄ ሰባኪ ያልሞተው አውቀውታል እኮ የሚገርማችሁ፣ ያልሞተው በዚህ ምክንያት ነው። ታሪኩን ሲናገር ስለማን እያወራ እንደሆነ ያውቁታል። እነሱ በመልክም ደግሞ ያውቁታል። ኦልሬዲ ደርሰውበታል በምትሃታቸው በአስማታቸው፣ ግን አልገደሉትም፣ አልቻሉም። ቅዱስ ሩፋኤል እያለ የሩፋኤልን ጸበል የአቡነ ጽጌ ዮሐንስንና የቅዱስ ሚካኤልን ጸበል ከቤቱ አታጡም። በቃ ሁልጊዜ ቅዱስ ሚካኤል ያገለግልበት የነበረው ገጠር ላይ የነበረው የደብሩ ስለሆነ በጣም ይወደዋል። ሩፋኤልንና ግን አቡነ ጽጌ ዮሐንስን በልቡ ላይ የተከለችበት እቺው ሴት ናት። ከዛ ትምህርቱን ከጨረሰ በኋላ መጥተው ወንድማችን መምህር ልናናግር እንፈልጋለን ይሉታል። እሺ ምንድን ነበር ሲላቸው ጊዜ እነዛ ሶስቱ ደብተራዎች እኮ እኛ ነን አሉት። ደነገጠ። እንዲህ እና ምን ልታደርጉኝ ነው አለ። ኧረ እባክህ ስንማር ነው የቆየ ነው፣ የምታወራው ነገር ሁሉ የኛ ነው። እኛ አሁን የኤችአይቪ በሽተኞች ነን፣ ጸበል ቦታ ላይ ያለ ነው፣ እግዚአብሔር እንዲመልሰን እንዲምረን ይኸው እዚህ ቦታ ነው ያለ ነው አሉት። ወይ ጉድ! የአምላክ ስራ። ለዚች ልጅ ደውዬ እነግራታለሁ አለ። እኛም ልናገኛት እንፈልጋለን አሉት። ከዛ መምህር ተስፋዬም አብረው ከእሷ ጋር እንዲመጣ እንፈልጋለን የምታገኘው ከሆነ የእሱን ትምህርት እንደምታዳምጥ ከንግግር ሰምተናል አሉት። ተገናኘን። ደብተራዎቹን ለማየት ሄድን። ታሪካቸውን ሲናገሩ እኔ እኮ ትንሽ ነው የነገርኳችሁ፣ እንዲያውም የእነሱን አልተናገርኩም እኮ ምክንያቱም ራሳቸው ከተናገሩ ብዬ ነው። በየቡና ቤቱ አንዲትን ሴት ለሶስት መገናኘት ከባድ ነው። እንደገና ልቅ በሆነ መንገድ እንደገና ከዛ መጠጥ እየጠጡ ሰክረው እየተለፋደዱ የቢራ ጠርሙስ ይዞ በየጎዳናው እየሄዱ ከፖሊስ ጋር መጣላት። ከዛም ማታ ደግሞ እስር ቤትም ሊሆን ይችላል የሚያድሩት፣ መንገድ ላይ ሊሆን ይችላል፣ ቢርጎ ሊሆን ይችላል። የት እንደሚያድሩ አያውቁትም። ለምን? ግብሩ በእለቱ ነው ተብሏል። ያ ሰውዬ የነገራቸው ምንድነው? እናንተ ላይ ያለው ግብሩ በእለቱ ነው። በእለት ወዲያው ነው ግብሩን የሚፈልገው። ገንዘብ አገኛችሁ አይደል? አዎ ብሉ፣ ጠጡ፣ እንደፈለጋችሁ ሁኑ። ግብሩን ግን ወዲያው ነው ማግኘት የሚፈልገው። በዚህ አይነት የደም መንፈስ ነው ላያቸው ላይ ያለው። ግብሩን ፍለጋ ያስፈነክታቸዋል፣ እንዲፈነክቱም ያደርጋቸዋል ማለት ነው። ሞር በብዛት ግን ፊታቸው ጠብስበስ ያለ ነው። እርስ በርስ የሚጣላሉ፣ ይደባደባሉ። አንዱ በጩቤ ወቅቶ ታርቀዋል። እና ይገርማል። እኔ በህይወቴ እንደዚህ አይነት ነገር አጋጥሞኝ አያውቅም። እና ከተናገሩት ነገር ውስጥ አንዱ ግን ቤተክርስቲያን የጎዳንበት መንገድ ነው አሉ። ሁለቱ ደግሞ የሚገርማቸው ቅባት ናቸው። ቅባት እያልክ ስታስተምር ሰምተናል አሉ። ያው እኛ ቅባት ነን አሉ። ቅባት ነበርን፣ አሁን ተጠምቀን ነው። ቄደር አይደለም የምትጠመቁት አልኳቸው። ቄደር ነበር ነው ሲተጠመቁት። በዚህ እንኳን አያውቁም የቤተክርስቲያን ነገር። አስቡት፣ የቤተክርስቲያን ተምሬያለሁ ብለው ቅባት የነበረ ሰው ወደ ኦርቶዶክስ ሲመጣ እንደ አዲስ ነው መጠመቅ ያለበት አይደል እንዴ? ለምን? የቅባት እምነት የካቶሊክ እምነት ነው። የቅባትና የጸጋ የሚባለው እምነት ከካቶሊክ አስተሳሰብ ጋር የሚገናኝ ነው። ከማህፀን ጀምሮ ቅባት የነበሩ ከሆኑ ወይም የቅባት እምነት ተከታይ ከነበሩ ወደ ኦርቶዶክስ ሲመጡ ሙሉ በሙሉ ነው ክርስትና የሚሰጠው። ስለዚህ ይህንንም ራሱ እንዲፈጸምላቸው አድርጌ ከዛ በጣም ቤተክርስቲያን ጎድተናታል። በየቤተክርስቲያኑ እየዞርን በየመቃብር ቤቱ እየዞርን በጣም ብዙ አባቶች ጋራ ጸብ መጣላት አይደለም፣ እሱን ተወዋል፣ ቀላል ነው አሉኝ። ለብዙዎቹ ድግምትና አስማት አስተምረናል አሉ። ኧረ ለእኔ የምፈልጋለሁ እንደ የጉሮሮ የድምፅ የከበሮ እየተባለ ከበሮ ሲመታ እንዴት እንደሚሽከረከሩ አይታችኋል? አቤት እንዲህ ይዘውት ገጠመኝ ላይ ታዩታላችሁ። አሁን ቅርብ ጊዜ በዚህ ሳምንት መለቅላችሁ ገጠመኞች ላይ በቃ ከበሮን ይዘውት እንዴት እንደሚሽከረከሩና የከበሮ አመታት የግርማ ሞገስ የድምፅ እየተባለ በቃ እነሱ ጋር እየመጣ ለምን ምንም ሰካራሞች ቢሆኑ ገንዘብ የማይበረክትላቸው ሰዎች ቢሆኑ እንኳን እነሱ ላይ ያለው መንፈስ ግን ወዲያው ነው የሚሰራው ነው የሚባለው። እነሱ የተዋረሱት እኮ ዋናውን ነው ይላሉ። በቃ አይለያዩም፣ የትም ቦታ ሲሄዱ አይለያዩም። እንደው እርስ በርስ ግብረ ሰዶም ሳይሆን ይቀራል። ይሄን ራሱ እንደው ሳልጠይቃቸው ተው መምህር እንደው አንዳንዱን ሳይወራ ነው እኮ የሚሉት። ታዲያ እንዲህ አይነቱ መንፈስ ደግሞ እኔ አንድ ጊዜ ቲክቶክ ላይ ምን አየሁኝ፣ እንስሳ መገናኘት እኮ በገጠር ላይ ኖርማል ነው ምናምን ብሎ ጻፈ አንዱ ኮሜንት ላይ። ከዛ ከስር ገብተው እውነትህን ነው እንዴ ህግ የለም እንዴ ትላላችሁ እናንተ? ህግ የለም እንዴ? በጣም ከባድ እኮ ነው። መጽሐፍ ቅዱስ አለ፣ ማተብ አለ፣ የክርስቲያን ሀገር ላይ ነው። ግን እንግዲህ እረኛውን ሊጠብቅ በወጣበት ፍየሉና በጉና አህያውን የሚገናኝ ከሆነ ለነሱ ኖርማል ነው፣ ኖርማል ነው።
ድምፅ አይሰማም? ይሰማል ድምፅ። እሺ። እና እንደው በቲክቶክ ላይ በቀደም ምን አየሁኝ፣ ህግ ባይኖር ለ24 ሰዓት ህግ ባይኖር ምን የሚከናወን ይመስላችኋል? ምን የሚፈጠር ይመስላችኋል ተባለ። በጣም ብዙ ነገር የሰማሁት ያስደነግጣል። ማተብ ያሰረ ሰው ወይም ሙስሊምም ቢሆን ሃይማኖተኛ አላህ ብሎ የሚያስብ ኦርቶዶክስም ከሆነ እግዚአብሔርን ፈራል የሚል ፕሮቴስታንትም ከሆነ ብቻ አጠቃላይ ሃይማኖተኛ ነች ተብላ የምትታሰብ ሀገር ላይ ይሄ ቃል መጥቶ የተጻፈውን ኮሜንት አይቼ በጣም የደነገጥኩት። እንዴ አንድ ደግ ነገር እንኳን የሚያስብ የለም እናንተ። ህግ ባይኖር ማለት እኮ ነፃ ፈቃድ ቢበዛ እግዚአብሔር ህግ ባይሰራ ምን ይፈጠር ነበር ነው። ስለዚህ እንኳንም ህግ ሰራ እግዚአብሔር፣ መንግስትም እንኳንም ህግ አወጣ። በሃይማኖት 10ቱ ትእዛዛት 6ቱ ቃላተ ወንጌል፣ በመንግስት ህግ ደግሞ እንግዲህ ወንጀለኛ መቅጫ ህግና ፍትሐ ብሔር አለ አይደል? ሁለት አይነት የህግ መጽሐፍቶች ነው ያሉትና ይሄ ባይኖር ኖሮ ምንድን ነበር የምንኖረው? እና እውነት የሰው ልጅ ህሊናውን ነው ሊፈራ የሚገባው። ህሊናውን ሊያከብር ይገባል። ህሊናውን ሊያከብር ይገባል። ሌላው ቤተክርስቲያን ጎድተናታል የሚሉት በሁለት ነገር ነው። ቅድም የነገርኳችሁ እንዳለ ሆኖ አስማት ለአንዳንድ ተማሪዎች ዲያቆናት ምናምን እንደዚህ ማስተማርና በሌላ በኩል ደግሞ መናፍቃን ጋር በመሄድ መናፍቃን ጋር ሄዶ ገንዘብ በመቀበል እነሱ ጋር በመታየት በማሸርገድ ሞክረውታል። ግን አልተሳካላቸውም። ተመልሰው ወጡ። ተባረው የሚወጡበት ቦታ አለ። ቸርች ላይ አንዳንድ ቸርች ላይ ፕሮቴስታንቶች አባረውናል አሉ። አወቁብናል። አውቀን አጭበርባሪ እንደሆንን፣ ጠጭ ሰካራም እንደሆንን ዝም ብለን እዛም የምንል መሆናችን ሲያውቁ አባረሩናል። እና እባካችሁ ሬሳ እስከ መገናኘት ድረስ ሆስፒታል ሄደው ገንዘብ ከፍለው የዛሬ ግብሬ ይሄ ነው ብሎ ሲነግራቸው ሬሳ ሄደው አስቡት እንግዲህ የሬሳ ክፍል ገብተው እስከ መገናኘት ድረስ የሚደርሱ ናቸው። በጣም የሚያሳዝነው ቤተሰቦች። እና እግዚአብሔር ይማረን፣ እግዚአብሔር ይማረን። በእንደዚህ አይነት ሰዎች ደግሞ የተለከፈ ሰው መተት የተመተተበት ለምሳሌ አንዷ ሴትዮ አርግልኝ ብላው ከሆነ እንደዚህ ስራልኝ ብላው ከሆነ ለነዚህ ከሶስት ውስጥ አንዱን እሺ ብሎ ይሰራላታል። የዚህ ሰው መንፈስ ወደ ተደገመበት ሰው ሲላክ ወደ ራሷም ወደ አስደጋሚዋም ሲላክ ልጆቿም እዛ የተላከበት በሰዶም የዘማዊነት፣ የጠጭነት፣ የሰካራምነት መንፈስ ነው የሚገባው። አብሮን የሰውየው ማንነት የሚገባው ዝርክክነቱ፣ አስማተኝነቱ፣ ቡዳነቱ። ቡዳ የቡዳው መንፈስ ሳይዋረሱት እኮ መንፈስ አይመጣም። መጀመሪያ የቡዳው መንፈስ ተዋርሰውት ነው። የጅብ ቆዳ ላይ ተንከባለው የጅብ ስጋ በልተው እንደ አህያ ሜዳ ላይ ተንደባለው ከዛ በኋላና አሃቤ ብለው መልካሳጥን ተደግሞ ሌሎችም ኮተቶች አሉ። ይሄ ነው ብዬ የማልናገረው ይሁን ተደግሞ ቡዳን ይጠሩታል። ቡዳው ነው አይናቸው ላይ ተቀምጦ ሌላውን የሚያየው ተመልካች የሚሆነውና ከባድ ነው። የሚነቀሱት ንቅሳት የሚያደርጉት ነገር በሙሉ እንዳለ ምትሃትና አስማት ነው። በንስሐ ካልገቡ ማለት ነው። ሶስቱም ደግሞ ንቅሳት ያለባቸው ናቸው። ዛሬ ላይ በኤችአይቪ እንዲያውም እግዚአብሔር ከኤችአይቪ እንዳይፈውሰን እስከማለት ደርሰዋል። ንስሐቸው እዚህ ድረስ ነው። ንስሐቸው እዚህ ድረስ ነው። እግዚአብሔር ከኤችአይቪ እንዳይፈውሰን በዚሁ ይለቅ ህይወታችን። ምን ቀርቶናል? እድሜያቸውን አስቡት እንግዲህ ወደ ሶስቱ ወደ 39 እና 40 ይሆናሉ። ሶስቱም ከ38 እስከ 40 ምናምን ይሆናሉ። ግን ስታዩዋቸው ድቅቅ ያሉ ናቸው። በቃ ህይወት በጣም ነው የሚገርመው እንዴ! በዛ ልክ በየመጠጥ ቤቱ እየተሽከረከሩ እንደፈለገ ሲሆኑ ሲበሉ ሲጠጡ የነበሩ ሰዎች ምን ቀረን ብለው ደግሞ እንደገና ደግሞ ሌክዠሪ ህይወት ለመኖር የትኛውን ህይወት ለመኖር ነው እንደገና የሚያስቡት? እውነት ነው። በእነሱ ስታዩት ገንዘብ እንደዚህ ነው የሚያፍሱት። እየሰለቡ ከባንክ ይሰልባሉ እንዴ! ስንት ጊዜ የባንክ ሰራተኞችን አደንዘን ውጭ ድረስ አምጥተው ገንዘብ ሰጥተውኛል። የራሱ ሰራተኛው አምጥተው ሰጥተውኛል። ሰውየው በዛ ሰዓት ምን ይፈጠርበት የሚታወቅ ነገር የለም። በዚህ ልክ ማደንዘዝ የሚችሉ ሰዎች ናቸው። እና ኤችአይቪው ግን በቃ ግድል ያደረጋቸው ሰዎች በስግደትም በጾም በጸሎትም በእርግጥ እንደዛ ሆነዋል። ግን በቃ በዚሁ ይሰደን ብለዋል። እግዚአብሔር ይመስገን። ይሄንን መመኘታቸው በራሱ በጣም አንድ ነገር ነው። ይብቃን ማለትም አንድ በቃኝ እኮ ማለትም አንድ ነገር ነው። ቁርጥ ውሳኔ መወሰንም አንድ ነገር ነው። ዛሬ ላይ ይሄው ሰባኪ እየሄደ ይጎበኛቸዋል። ይቺው ሴት እየሄደች ለነሱ የሚያስፈልጋቸው ነገር ጠይቀን እኛ የምንፈልገው እንድትጸልይልን ነው። እግዚአብሔር ሆይ ማረን። ስንቱን አሳበድን፣ ስንቱን በመስተፋቅር ገደልን ማለት ነው። በቃ መስተፋቅር የተደረገበት ሰው እኮ በቁም የሞተ ሬሳ እኮ ማለት ነው። እግርሽን ክፈች፣ እሺ፣ እግር አምጣ፣ ገንዘብን አምጣ፣ እሺ። መስተፋቅር የተደረገባት ሴትና የተደረገበት ወንድ ይሄ ነው ባህሪያቸው።
በዚህ ግባ በዚህ ውጪ ብትደበደብ እሺ ብላ ብትባረር ተመልሳ እንደገና ባሌ ብላ መታ ምን አገባችሁ እሰይ እንኳን ይቀጥቅጠኝ እያለች እሱም ደግሞ ትበይ ትስደበኝ ምን አገባችሁ እንደፈለገች ትሁን እየተባለ ፍቅር ይመስል ልክ ፍቅር ነው የሚመስለው ስታዩት ግን አይደለም። ብዙ ኮተትና ብዙ ችግር አለና ስንቱን ችግር ውስጥ ከተነዋል ነው የሚሉት። ተውት። መስተፋቀርማ በየቀኑ ነው የምንሰራው በየቀኑ እንዲያውም ትልቁ ገንዘብ የምናገኝበት መንገድ እሱ 2000 ብር 1000 ብር አንዳንዴ 10000 ብር ደማ የሚከፍሉ ከሆኑ እና በቀን ስንት እንደሚሰሩ አስቡት መስተፋቅር እና እግዚአብሔር እንዲህ አይነቱን ጭንቅላት ቀይሮ የቤቱ ሲያደርግ የነዚህ ሰዎች ንስሐ ብቻ አይደለም የነዛ ሰዎችም ደግሞ ጸሎትም ጭምር ነው። የዛች ልጅ የደጓ ልጅ የሷም ጸሎት ብቻ ያለቀሰች ሱባኤ ስትገባ ያን ሁሉ ዓመት እግዚአብሔር ታዲያ አልካሳትም? እነዚህ ሰዎች በእጅህ አትጥልም? እነሱስ ነፍሳት አይደሉም? እግዚአብሔር ሆይ ሰብስባቸውና ህዝብ ይረፍ እኮ ነው ያለችው። ክርስቶስ ሰምራ ትንሿ ክርስቶስ ሰምራ በሏት። እነዚህ ደብተራዎች ሰብስብና እግዚአብሔር ሆይ ህዝብ ይረፍ፣ በእነሱ ምክንያት የሚደነዙ ህዝቦች እንኳን ይትረፉ። ሰው በራሱ ኃጢአቱን ማስጨንቆታል። ሰው በራሱ ራሱን መቋቋም አቅቶታል። እንደገና እነዚህ ደግሞ ተጨምረው እየመጡ ብላ ተናግራ ነው እግዚአብሔር ይህን ጸሎቷን የሰማት። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ